ፊልሙ ሲጀምር ላን የሚባል ልጅ እናቱ ስትሞት ያየውን ያስታወሰ ሲቃዥ እናየዋለን። ለእናቱ ሞት ሰበብ ሆኗል ብሎ ያሰበውን ሰውም እንደሚበቀለው ለራሱ ቃል በገባው መሰረት ሰውየው ያለውን ነገር በሙሉ ይወስድበታል። ሰውየው የሞተ ቀንም ሱ የምትባለው የሰውየው ልጅ በጣም ታዝናለች። የሚባለው ልጅና እናቱም ድርጅቱን በመምራትም ሆነ በሌሎች ነገሮች እንደሚረዷትና ከጎኗ እንደሚሆኑ ሲነግሯት ላን ቀብሩ ላይ ቀይ አበባ ይዞ ይደርሳል። ማናችሁም ብትሆኑ ሱን የመንከባከብ ኃላፊነት የለባችሁም። ማን ሄደም አንተ በዛ ላይ የአባቴ ቀብር ላይ ለምንድነው ቀይ አበባ ይዘህ የምትመጣው ስትለው ዚ ለእናቱ አዲሱ ባለድርሻ እንደሆነ ይነግራታል። ላን እባላለሁ፣ የአባትሽን ድርሻ የገዛሁት ሰው ነኝ። እኔ ላይ ብዙ ብድር ነበረበት ሲላት ተናዳ በአበባው እየመታችው በአንተ ምክንያት ነው አባቴ የሞተው፣ ቶሎ በል ከዚህ ሂድ። ተረጋጊ እንጂ ይህ እኮ ገና መጀመሪያ ነው። ከቤተሰብሽ ሁሉም ነገር የምወስድብሽ አንቺንም ጨምሮ። ልትመታው ስትሞክርም እጇን ይዛትና ለሁሉም ከዚህ በኋላ ድርጅቱ አዲስ መንገድ ነው የሚጀምረው፣ አንቺ ደግሞ ጠላቴ ነሽ ብሎ ይገፈትራታል። ወደ ሱ ቤት ተመልሶም እናቱን በግድ የአእምሮ ሐኪም ጋር ሲወስዷት እንደነበረ ያስታውሳል። ሱ ወደ ቤት ስትመለስም እቃዋን ሰብስቦ ያስወጣታል። አሁን ቤቱ ወደ ትክክለኛ ባለቤቱ ተመልሷል። ብትጮህበትም ችላ ብሏት ይገባል። እሷ ምሽቶ ዝናብ እየጣለም ቢሆን አለም ሄዷን ስላየ ጥላ ይዞላት ሄድና ምን እየሰራሽ ነው? ለምን አትሄጂም? እባክህ እዚህ እንዲቆይ ፍቀድልኝ፣ ያለኝን ብር በሙሉ ሰጥሃለሁ፣ እንደሚመለስ ቃል ይገባልኝ የምጠብቀው ጓደኛ አለኝ። ስለሱ አያገባኝም። ምን ያህል ልትከፍሊኝ ያሰብሽው? ምን ያህል ለምትፈልገው? አንቺ ነው የምፈልገው። ምንድን ነው የምታወራው? ተው በቃ ብትለውም በግድ አቅፎ ወደ ውስጥ ያስገባታል። ያሳደገችው ሰራተኛም እንዴት በቀሉ እንዲረሳ ታስገድደው እንደነበረ ያስታውሳል። በቀጣዩ ቀንም ሱ እቃዎቿን ስለጣለባት በጣም ትናደድና መጣላት ይጀምራሉ። እሱም የባስ ብሎ ህፃን እያለች ከጠፋ ጓደኛዋ ጋራ የምትጫወትን አሻንጉሊት ውሃ ውስጥ ይከትባትና ለማውጣት ስትሞክር ተያይዘው ውሃ ውስጥ ይገባሉ። ስለ አባቷ መጥፎ ነገሮችን እያወራ ማሾፍ ሲጀምርም አንዴ በጥፊ ታጮለውና አሻንጉሊቷን ይዛ ትወጣለች። እሱም አባቷ ላረገው ነገር እንደሚበቀላት ይዝታል። ዚና እናቱም ላን ከድርጅቱ ለማስወጣት እቅድ ማውጣት ይጀምራሉ። ላንም ሱ ቤት ውስጥ እየሰራች እንድትኖር ይፈቅድላታል። ያሳደገችው ሴት ግን የአባቷን ፎቶ ይዛ ስታያት ተናዳ ትቀድባትና ይጣላሉ። ላን ሴትዮዋ ባረገችው ነገር ደስ ባይለውም ሱን ግን እሷን ካላከበረቻት እንደሚያባራት ያስጠነቅቃታል። ሱ ወደ ክፍሉ ስትሄደም እጇን ስለተጎዳች መድኃኒት ሲሰጣት በድንገት ጥሩ ስለሆነላት ግራ ይገባታል። ዚና እናቱም ላን የውሸት ማንነት ከመጠቀም ውጪ ማን እንደሆነ ለማጣራት ቢሞክሩም ምንም መረጃ ሳያገኙ ይቀራሉ። ማታ ላይም ላን ባልድርሻዎቹን በሙሉ ለራት ይጠራቸዋል። ሱንም እንደ አስተናጋጅ ሲያደርጋት ዚ በጣም ይናደዳል። እናቱም ሱን ላን የሚያደርገው ነገር በሙሉ የተከታተለች እንድታሳውቃት ትነግራታለች። ላንም ስለጠረጠራቸው እናትና ልጁን የሚከታተል ሰው ይመድባል። ሲወጣም ዚና ሱ ተቀራርበው ሲያያቸው ይቀናና ሰራተኛዬ ማንም ቢሆን ያለኔ ፍቃድ እንዲያዋራት አልፈልግም ብሎ እየጎተተ ያስገባታል። ያለሱ ፍቃድም ማንንም እንዳታገኝ ያስጠነቅቃታል። የዚህ እናትም ሱ ልትጠቀምባት እንዳሰበች ለልጇ ትነግረዋለች። በቀጣዩ ቀንም ላን ሱን ረዳት እንድትሆነ ወደ መስሪያ ቤት ይወስዳታል። አርፍዳ ስለመጣችም ይጮህባትና ጃኬቱ እንድትዘረጋለት ያዛታል። ማታ ላይም የሷ ክፍል ተኝቶ ስታገኘው ደሞ እዚህ ምን እየሰራህ ነው? በጣም ይቅርታ ሳላስበው ነው የመጣሁት ብሎ ሊድ ሲልም የዚህ እናት የላከችለትን መልእክት ያየውና እየተከታተለችው እንደሆነ ስላወቀ ተናዶ ልጅ ያለ እሱን ይዘጉበት የነበረውን ክፍል ውስጥ እሷንም ወስዶ ይዘጋባታል። ስትለምነው ቆይታ ሲደክማት ትቀመጥና ልጅ ያለች እዛው ክፍል ውስጥ ልታገኘው የምትመጣውን ጓደኛዋን እያሰበች መብረቅ ስትሰማ ትጮኻለች። ላንም ስላሳዘነችው ይዘዋት ይወጣል። ወደ ክፍሏ ወስዷትም ማልቀሷን ስላላቆመች ለህፃናት ቢሞክርም ስለሸሸችው ይተወዋል። ያሳደገችው ሴትም እየወደዳት እንደሆነ ስለጠረጠረችው እንዲያባረራት ብትነግረውም ሳይስማማ ይቀራል። በቀጣዩ ቀንም ሱ የድርጅቱን ባለድርሻዎች ላንን በማባረር እንዲረዷት ብታናግራቸውም የሚስማማ ሰው ሳታገኝ ትቀራለች። ላን የምታደርገውን ሲደርስበትም ተከትላው ትወጣና ታውቃለህ፣ ዚህ ልክ ነው፣ አንተ ድርጅቱን ለመምራት በቂ አይደለህም፣ በጣም ጅል ሰው ነሽ። አሁን ይረዱኛል ብለሽ ያሰብሻቸው ሰዎች በሙሉ እየተጠቀሙብሽ እንደሆነ አልገባሽም። ለእኔ ግን አንተ ብቻ ነህ ሁሉንም ነገር በብር የምትገምት መስለ ታየኸኝ ትለውና የባለድርሻዎች ስብሰባ ሲደረግ ግን እንዳላት ሁሉም እሱን ይመርጡትና ያሳፍሯታል። የዚህ እናትም ሌላ እቅድ ማውጣት ትጀምራለች። ማታ ላይም ዝናብ ስለነበረ ላለሱ ተጨንቆ ሊያት ቢሄድም ዚህ መብረቁ እንዳያስፈራት ብሎ ጆሮዋን ሲሸፈነላት አይና በጣም ይናደዳል። ስትወጣ ጠብቆም እኔ ስጠጋሽ ለመሸሽ ትሞክሪያለሽ፣ እሱ ሲሆን ግን ምንም አትይውም አይደለ ይልና ያሳደገችው ሴት እንዳለችው እየወደዳት እንደሆነ ስለታወቀው መልሶ መጥፎ በመሆን ለመሸፈን ይሞክራል። በቀጣዩ ቀንም ቀሚስ ይዞላት ሄድና የሆነ ዝግጅት አለ አብረሽኝ ነው የምትሄጂው ሲላት ምርጫ ስለሌላት ትስማማለች። ዝግጅቱ ላይም ከዚህ ጋር ስታወራ ያትና ቀንቶ ይጎትታታል። ሰዎቹ እጮኛው እንደሆነች ማሰብ ይጀምራሉ። እሷም የተሳሳተ ነገር እንዲያስቡ ስላደረጋቸው እሱ ላይ ትናደድበታለች። ያሳደገችው ሴትን በሱ ምክንያት ዓላማውን እየሳተ እንደሆነ ስላሰበች ታሳግታታለች።
ላን መጥፋቷን ሲያይም ሴትዮዋን ጠርጥሯት ይሄዳል። እሷም ምንም ሳትደብቅ እንዳደረገችው ታምነታለች። ልታስገድላት እንደፈለገች ሲያውቅ ግን ሊያድናት ይሄዳል። ሱ ጫካ ውስጥ እየሮጠችም ትወድቅና ተጋጭታ ራሷን ስታለች። ላንም ወደ ቤት ይዟት ይመለስና እጇን ይዟት ያድራል። እንደነቃችም እጁ ላይ ያለውን ቁስል ስታይ ታሽግለታለች። እሱም የእናቱ ፎቶ ጋር ሄዶ እያለቀሰ ከጠላቱ ልጅ ፍቅር እንደያዘው ያምናል። እነዚህም እሱን ተጠቅመው ላንን ማዘናጋት እንዳለባቸው ይወስናሉ። ላንም ለሱ የምትሄድበትን ቦታ መከታተያ ሰዓት ሲሰጣትም ቆይ ለምንድን ነው ለእኔ የተጨነክ ያለኸው? ድርሻዎች እንድሰጪኝ ብዬ ነዋ ብሎ ይዋሻታል። እሱም ቤት ተመልሶ ዲያሪዋን እያነበበ እያለ ትቀማውና ስንቴ ነው እቃዎቼ እንዳትነካ መናገር ያለብኝ? ስላሳለፍሽው ነገር ማወቅ ፈልጋለሁ። እሱን የማወቅ መብት የለህም። እኔ ምልሽን ብትሰሚ ኖሮማ ልክ የሆነውና ልክ ያልሆነውን ለይተሽ ታውቂው ነበር እኮ ቢላትም ምንም ስላልገባ ትታው ትሄዳለች። በቀጣዩ ቀንም ስለ እሱ የማይሆኑ ወሬዎች መወራት ይጀምራሉ። እሷም ላን ያደረገው መስሏት ትጮህበታለች። እንደ ወጣችም ለረዳቱ ማን እንዳደረገው እንዲያጣራ ይነግረዋል። ወደ ቤት ሲመለስም አሳዳጊው በድጋሜ እሱ እንዲያባራት ትነግረዋለች። ሰበብ ፈልገውም ነገሩን ያዘገየዋል። እሱም በተወራ ወሬ ምክንያት ተከፍታ አባቱ አብሯት ቢኖር እየተመኘች ስታዝነም ላን ያገኛታል። እሷም የልጅነት ጓደኛዋ እንደሆነ በማሰብ ታቅፈውና ለምንድነው ጥለኸኝ ሄድከው? በጣም ታስፈልገኝ ነበር እኮ ብትሎም ዝም ብሎ ስላያት እንደተሳሳተች አስባ ልትሸሸው ስትሞክር ውሃ ውስጥ እንዳትወድቅ ይዛትና ሊጠጋት ሲሞክር መልሳ ትመታዋለች። ወዲያው ግን ጠባሳውን ስታይ እንዳልተሳሳተች ይገባትና አንተ ራስህ ነህ ለምንድነው እያዋሸኝ ያልኸው? ይህንን ጠባሳ አስታውሰዋለሁ። የምትይውን ሰው አይደለሁም። በጠባሳ ምክንያት ከሆነ እንደዛ የምትይው ይህንንስ ምን ብልሽ ታብራሪው ነው ብሎ ጀርባው ላይ ያለውን ጠባሳ ያሳያታል። የልጅነት ጓደኛዋ መሆኑን ለማረጋገጥ ብላም ቡና አለርጂ እንዳለበት ስለምታውቅ ሆን ብላ ትወስደታለች። ተደብቃ ስትከታተለውም ለረዳቱ ሲሰጠው ታየውና ደስ ይላታል። አብረው ወደ ቤት እንዲመለሱ አስባም እስኪወጣ ድረስ ጠብቀዋለች። ለምን አልሄድሽም? ረዳት አይደለሁ እንዴ? አንተ የምትሄድበት በሙሉ መሄድ አለብኝ እኮ ትለውና ትከተለዋለች። ቦታው ላይ ከደረሱ በኋላ ግን በድንገት ጠፋበትና ደንግጦ ሲፈልጋት የገባበት ኮንቴነር በር ይዘጋበትና መተንፈስ ያቅተዋል። እሷም ልጅ እያሉ እንደምታረግለት እጁን ይዛ እያረጋጋችው ታቅፈዋለች። ራስ ነህ አሁን እርግጠኛ ነኝ ስትለው ገፍትሯት ይወጣል። ዲያሪዋ ላይ የጻፈችውን እያነበበችለትም እንዲያስታውስ ለማድረግ ብትሞክርም ዲያሪውን ይጥልባትና ስለምታወሪው ነገር አላቅም አልኩሽ እኮ። እውነትህን ነው፣ አንተ ጓደኛ አይደለህም። እሱ በፍጹም እንደዚያ አያደርግም ነበር። በትክክል እኔ የምትፈልጊው ሰው አይደለሁም ብሏት ሲሄድ እንደተሳሳተች እያሰበች ማልቀስ ትጀምራለች። ወደ ቤት ተመልሳም ሌላ ቤት እንዲፈልግላት ትነግረዋለች። ሌላንም ቢሆን ከመሄዷ በፊት አንድ ድል ሰጥታው ጓደኛዋ መሆኑን ለማረጋገጥ ተወስናለች። ዚም ላንን ያገኘውና ከሱ ብትርቅ ደስ ይለኛል። አንተ ከመምጣት በፊት እኮ ሁለታችን ጥሩ ሁኔታ ላይ ነበርን። በዛም ሰዓት ሱ የላንን ክፍል እየበረበረች ስለማንነቱ መረጃ ለማግኘት ትሞክራለች። ላንም ለልጁ ሱ ከሌላ ሰው ጋር መሆን ከፈለገች ራሷ እንድትነግረኝ ብናደርግ የሚሻል አይመስልህም ብሎት ወደ ቤት ሲመለስ ሱን ክፍል ውስጥ ስላገኛት ተናዶ ከወጥቶ ያስወጣታል። ምን እየሰራሽ ነው? ምንድነው እየደበከኝ ያለኸው? ያንን ሁሉ አመት እኮ ትመጣለህ ብዬ ስጠብቅህ ነበር ብላ ታለቅሳለች። ሁሉንም ነገር ያጣሁት አሁን ደግሞ አንቺ ያዘንሽ መስለሽ እንድትጠቀሚብኝ የምፈቅድልሽ ይመስልሻል? በዛ ላይ አባትሽ የሚገባውን ነገር ነው ያገኘው። እሺ የኔ ጓደኛ በፍጹም እንዳንተ ጨካኝ ሊሆን አይችልም። ከዚህ በኋላ እንዳንተ አይነት ሰው መጠበቅም አልፈልግም። ልክ ነሽ፣ ጓደኛሽ ከብዙ አመታት በፊት ነው የሞተው። የምትጠብቂበት ምንም ምክንያት የለሽም ይላትና እያለቀሰ ትወጣለች። እሱም ከሱ መራቋ እንደሚጠቅማት በማሰብ እንድትሄድ ይፈቅድላታል። እቃዎቿን ይዛም እነዚህ ጋር ትሄድና ድርሻዎቿን ልትሸጥላቸው እንደምትስማማ ትነግራቸዋለች። በነጋታም ላንሱ ስራ እንደለቀቀችና ከዚህ ጋራም እንደሄደ ሲሰማ ተናዶ ያሉበት ቦታ ይሄዳል። ሱን ይዟት ሊወጣ ሲሞክርም ማን ስለሆንክ ነው እሱን የምታረገው? ስራው አለቃለች። እንደተወራው ምጮኛ አይደለህም። አይ ተሳስተሃል፣ አሁንም ምጮኛዬ ናት ብሎት ይወጣል። እሷም በህይወቴ ውስጥ ጣልቃ እንድትገባ አልፈልግም። እነሱን አትመኛቸው አላልኩሽም ነበር እንዴ? ስራውን መልቀቅ አይጠበቅብሽም። የተሻለ ስምምነት ማድረግ እንችላለን። አያስፈልግም፣ ጠላቶች ነን ብለህ የለ ብላ ጥላው ትሄዳለች። በቀጣዩ ቀንም አንዱ ማናጀራቸው ብር ይዞ እንደጠፋ ላን ይሰማል። እነዚህም የመጀመሪያ እቅዳቸው በመስራቱ ደስ ይላቸዋል። ሱም የተፈጠረውን ስትሰማ ወደ ድርጅቱ ትመልሳለች። ለአንዳያትም የአንቺ ቅር ነበር እንዴ? እኔ አባቴ ብዙ የለፋበት ድርጅት እንዳይፈርስ ብቻ ነው የሚፈልገው። ከተፈጠረው ነገር በኋላ ደግሞ አንተም ለማስተዳደር ብቁ አይደለህም ማለት ነው ስትለው ተናዶ ረዳቱን ይጠራውና የፈለገችውን ዶክመንት እንዲሰጣት ይነግረዋል። ስትመረምር ቆይታም ዚን የሚያስጠረጥረው ነገር ታገኛለች። የባስ ብሎም ላንን የሚጎዱበትን ሌላ ቅር ሲያወሩት ሰማቸውና ልታስጠነቅቀው ስትሄድ ታዋቂ ከሆነች የባህል ሀብት ልጅ ጋራ ሲተቃቀፍ ታየዋለች። ራሷን አረጋግታም ሰላም ትላቸውና ምንም እንዳልመሰላት አስመስላ ጥላቸው ትሄዳለች። ልጅቷም ስለምትወደው እሷን ካገባት አባቷ እንደሚረዳው ብትነግረውም እሱ ግን እንደ ጓደኛ ብቻ ስለማያት ሳይስማማ ይቀራል።
ሱም ሌሊቱን ሙሉ ከልጅቷ ጋር እንደሆነ እያሰበች እንቅልፍ አልወስድላታል። በነጋታውም ዚህ የሚያደርገውን ነገር ለማጋለጥ ለሱ የሚሰራውን ሰው መከታተል ትጀምራለች። ሰውየው ግን ነቅተውባት ስለነበረ ጭንቅላቷን ብሎ ይዘርራታል። ላንም የጠፋው ማናጀር ለመጨረሻ ጊዜ የታየበት ቦታ ይነገረውና ሲሄድም የሱን ስልክ ያገኘዋል። ችግር ውስጥ እንዳለች ገብቶትን ፈልጎ ያገኛታል። ወደ ሆስፒታል ወስዷትም ስትነቃ ደህና ነሽ አይደለ ሲላት ከጎኗ በመሆኑ ደስ ብሏት ታቅፈዋለች። ትንሽ ቆይቶ ረዳቱ ይደውለትና የዚህ እናት ከአስተዳዳሪነቱ ልታባረረው እየሞከረች እንደሆነ ይነግረዋል። ዞር ሲልም ሱን ያገኛታል። ከዚህ በኋላ ራስሽን እንደዚህ አይነት አደጋ ውስጥ እንዳትከቺ እሺ፣ ሁሉንም ነገር ራስ ያስተካክለዋለሁ። እሺ እንደምታስተካክለው እርግጠኛ ነኝ። ሆኖም ግን ፕሮጀክቱን የሚያስኬድበት ብር ማግኘት ስላልቻለ ሴትዮዋ አብዛኞቹን ባልድርሻዎችን ማሳመን ትጀምራለች። ይህንን የሰማችው የምትወደው ልጅም በድጋሚ እንዲጋቡና ብሩንም ከአባቷ እንዲቀበሉ ስትጠይቀው ሱ ትሰማና ተናዳ ትሄዳለች። ላን ግን በድጋሚ ጥያቄዋን ውድቅ ሳደረገባት ሱ እንደሚወዳት ይገባትና ተናዳ እሷን ለማናገር ትወጣለች። እንዳገኘቻትም ላምባንቺ ምክንያት ነው ሊያገባኝም ሆነ እርዳታ ሊቀበል የማይፈልገው። በ3 ቀን ውስጥ ብሩን ካላገኘ ደግሞ ያባርሩታል። ለዚህ የሰጠውትን ድርሼን ብቀበለውስ? በጣም ጅል ነሽ ባክሽ፣ ለምን መልሶ ይሰጥሻል? ይልቁኑ እኔ ላንን ልረዳው እችላለሁ፣ ግን አንቺ ከሱ መራቅ አለብሽ። አይ እሱም ማድረግ አልችልም፣ በድጋሚ አልተወም። ግን እኮ አብረሽ የመሆን መብትም የለሽም፣ አባትሽ እኮ ነው እናቱ እንዲያጣ ያደረገው ስትላት የእናቱ ፎቶ ጋር ሄዳ እያለቀሰች ይቅርታ ጠይቅና ሌላን ደብዳቤ ጽፋለት ትወጣለች። እሱም ደብዳቤው እንዳገኘው እውነቱ እንዳወቀች ይገባዋል። ሱም ሲጋራ ሄዳ ድርሻዋ እንዲመልስላት ስጠይቀው ሳይስማማ ይቀራል። የፈለገው እንደምታረቅ ቃል ስትገባለትም መጠጧ ውስጥ የሆነ ነገር ጨምሮ ይሰጣታል። እራሷ እንደሳታችም ሊጠጋት ሲሞክር ለአንደርሶ ያድናታል። ጠርሙሱን ሰብሮ እያስፈራራውም ከዚህ በኋላ አጠገቧ ባይህ የመጨረሻን የሚሆነው ይለውና ሰውን አቅፋት ይወጣል። በነጋታውም አንድ ላይ ስራ ቦታ ሄዱና እሷ ማንም ግንኙነታቸውን እንዲያውቅ ስላልፈለገች ቀድማው ትወጣለች። ያሳደገችው ሴትም ከሱ ጋር መሆኑን ሲነግራት እናደድበታለች። እሷና እናቷ እኮ ምንም ነገር አላደረጉኝም፣ አባቷ ላጠፋው ጥፋት እጁን አግኝቷል፣ ልተዋት አልችልም፣ ተረጂኝ። እሺ ግን ደግሞ ዚና እናቱም ላያረጉት ነገር እንደሚቀጡ ቃል ግባልኝ ስትለው በሀሳቧ ይስማማል። ዚም ለእሱ ይደውላትና ላረገው ነገር ይቅርታ ጠይቋት ድርሻዋ ሊመልስላት ልትስማማ እንዲገናኙ ቀጥራትና ትስማማለች። ለአስራውን ጨርሶ ሲወጣ ሱን ያጣታል። ዚም ሱን እየፈለካት ነው እንዴ? ከዚህ በኋላ ላታያት ሁሉ እኮ ትችላለህ፣ አግኝቻታለሁ። ያንን ያህል ከፈለካ ስልጣንህን እንድትተውልኝ እፈልጋለሁ ብሎ ፎቶዋን ያሳየውና ይናደዳል። ሱ እንደነቃችም ራሷን መኪና ውስጥ ታገኘውና እጇን ፈታ ታመልጣለች። ሰዎቹ ሲከተሏትም ከሚዟት ብላ ዘላኋ ውስጥ ትገባለች። ለን ወዲያውኑ ደርሶ ይዘዋት ይወጣና ወደ ቤት ይወስዳታል። እስክትነቃ ድረስም እጇን ይዘዋት ይቆያል። ለረዳቱም በየሄደችበት በሙሉ ጥበቃ እንዲደረግላት ያዘዋል። ሱ ሳይመለስ ሲቀር ትወጣና ታቅፈዋለች። እባክህ በድጋሚ ጥለኸኝ አትሂድ፣ ምንም ነገር መቋቋም እንችላለሁ፣ ግን ሁሌም አብረኝ እንድትሆን የምፈልገው። ከኔ ጋራ ከሆንሽ ነገሮች ቀላል አይሆኑም አውቃለሁ፣ ግን አብረን እስከሆንን ድረስ ምንም ግድ አይስጠኝም። በሌላ በኩል ላን ስልጣኑን እንዲለቅ ሳደረገው ራሱን አስተዳዳሪ አድርጎ ሊሾም ሲሞክር ላን ሲያስፈራራው ቀርቶት ስለነበረ ፖሊሶች ይወስዱታል። እናቱም ልጇ ላይ በደረሰው ነገር ተደናቅጣ አሉ የተባሉ ጠበቆችን ለመቅጠር ትሞክራለች። ሱም ልጅ ያለች የምትጫወትበት ዥዋዥዌ ጋራ ሄዳ ላንን ትጠብቀውና ሲመጣ ደስ ብሏት ታቅፈዋለች። ሁሌም ቢሆን እዚህ ተቀምጬ ጠብቀህ ነበርኮ። ይሄ ሁሉ ነገር ሲያበቃ ሽርሽር እንሄዳለን፣ እሺ ህይወታችን እንደ አዲስ ነው የሚጀምረው ይላትና ደስ ይላታል። ላንን ያሳደገችው ሴትም የዚህ እናት ጋራ ትሄድና እንዳሸነፈቻት አስባ የላንን እውነተኛ ማንነት ትነግራታለች። ሴትዮዋም ከዓመታት በፊት የገደለችው የመሰላት ልጅ በህይወት በመኖሩ ብትገረምም አሁንም እያሾፈች እና አሁን ድርጅቱ ሊቀማኝ የመጣው በጣም ይገርማል። የዛኔ እናቱ እንደገደልኩት እሱንም ሆነ አንቺን ማስወገድ የሚያቅተኝ ይመስልሻል እንዴ ስትላት አሳዳጊው ያንን ሁሉ ዓመት የእሱን አባት ባላጠፋው ነገር እንደተወቀሰ አስባ ትደነግጣለች። ተናዳም ስትየዋ ልታንቃስ ትሞክር ትገፈትራትና ታሽፍባታለች። ለእኔንን ሁሉ ጊዜ እሱን በማታውቀው ነገር ሲወቅሳት ስለቆየ በጣም ይጸጸታል። እሷ ግን እባክህ በፊት እንርሳውና አሁን አንድ ላይ ለመሆን ብቻ እንሞክር እሺ ከዚህ በኋላ መቼም ቢሆን እንደማልተውሽ ቃል ገባለሁ። ሁሌም ቢሆን ከጎኔ ስለሆንሽ ደግሞ አመሰግናለሁ ይላትና ወደ ቤት ተመልሰው ምግብ እየሰሩ አሳዳጊዋ ትደርስና ሱ ላረገቻት ነገር በሙሉ ይቅርታ ጠይቃታለች። ሱም ምንም ችግር የለውም፣ ከዚህ በኋላ ላለው ነገር ነው ማሰብ ያለብን፣ እንደ ቤተሰብ መኖር እንችላለን። የዚህ እናትም አብሯት የሚሰራ የማፊያ ቡድን መሪ ጋር ትሄድና እንዲረዳ ትጠይቀዋለች። እሱም ላንን ለማስገደል ይስማማል። እነ ላንም ውሃ ዳርቻው ጋር የተዝናኑ ጥሩ ጊዜ ያሳልፋሉ። ማታ ላይም ላን ከሱ ጋር በስልክ እያወራ ወደ መኪናው ሊገባ ሲል የሆነ ሰው ይወጋውና ያመልጣል። ሱም የነበረበትን ስለምታውቅ አምቡላንስ ጠራና በቶሎ ሆስፒታል ስለወሰዱት ህይወቱም ይተርፋል። ሲነቃም ሱም ከጎኑ ስላገኛት ደስ ይለዋል። ያሳደገችው ሴትም አንድ ላይ ስታያቸው
ደስተኛ መሆናቸው ይገባትና ነገሮችን ለማስተካከል ተወስናለች። የዚህ እናትም የምታረገውን ነገር ካላቆመች የእሱን እናት እንደገደለች ስትናዘዝ የቀዳችውን ለፖሊስ እንደምትሰጥባት አስፈራርታት ስትወጣ ሰዎቿን ትልክና አስገጭታት ቅጁን ትወስደዋለች። ለኔ የተፈጠረውን ሲሰማም ሊጠብቃት ባለመቻሉ እራሱን ጥፋተኛ ያደርጋል። እሱም ከጎኑ ሆና ልታጽናናው ትሞክራለች። እሱም ከሆስፒታል ወጥቶ አደጋው የደረሰበት ቦታ ሄድና እንደ እናት የሚያትን ሴት ስላሳጡት በድጋሚ እንደሚበቀል ቃል ገብቶ ለመነሳት ቢሞክርም በደንብ ስላልተሻለው ተመልሶ ይወድቃል። እሱም አቅፋው ማልቀስ ትጀምራለች። በህልሙም ሴትየዋ እድሜ ልኩን በበቀል እንዲኖር ስላደረገችው ይቅርታ ጠይቃው ከእሱ ጋር እንዲሆን ቃል ስታስገባው ያይና ይነቃል። እሱም ከጎኑ በማግኘቱም በጣም ደስ ይለዋል። በቀጣዩ ቀንም የዚህ እናት መሪነቷን ለማወጅ ስትሞክርም ሱ ትደርስና ታስቆማታለች። ሴትዮዋም ድርሻሽ እንደሸጥሽው ረሳሽው እንዴ? እዚህ ምን ሰራለሽ? ለያንን ወክዬን የመጣሁት ከዚህ በኋላ እኔም ስለ ድርጅቱ ይመለከተኛል እና ደግሞ እንደ ድሮ ደካማ ሴት ስላልሆንኩኝ ከኔ ጋር አስታውሪ በስነ ስርዓት ይሁን እሺ ብላ ስትወጣ የሆነ ሰው አንገቷ ላይ ስለት አድርጎ የምታረገውን ነገር እንድታቆም ያስፈራራታል። ረዳቱም ሲከታተላት ስለነበረ ወዲያውኑ ደርሶ በስጥላትም ሱ ግን በጣም ትፈራለች። ላን የተፈጠረውን ሲሰማ ምሱን ያጠቃው ሰው መሆኑን ጠርጥሮ ራሱን ከሱ ለማራቅ ይወስናል። የምትወደው ልጅ ጋራም ሄዶ ከሱ ጋር እንድታጣላው ይጠይቃታል። ሱ አንድ ላይ ስታያቸውም ኮስተር ብሎ ከዚህ በኋላ ልታገኝ እንዳትመጪ፣ ድሮ ስላሳለፍሽው ነገርም እያሰብሽ መኖር የለብሽም፣ እኔን እርሺኝ፣ ችግር ውስጥ እንዳልገባ ብለህ ነው አውቃለሁ፣ ግን እባክህ አንድ ላይ ሁሉን ነገር ማስተካከል እንችላለን፣ በድጋሚ አትተወኝ እያለችው ብታለቅስም ጥሏት ይሄዳል። ብሩን የሰረቀው ማናጀርን ሲያገኘውም ለታመመች ልጁ ብሎ እንዳደረገው ሲነግረው የሕክምናዋን ይከፍልለትና እሱንም ይተዋል። በቀጣዩ ቀንም ረዳቱ ለሱ ላን የዚህ እናትን ሊያገኝ እንደሄደ ሲነግራት እየሮጠች ወደሚገናኙበት ቦታ ትሄዳለች። ሴትዮዋም ልትገለው አስባ ስለነበረ ሱ ስትመጣ እንዳትያዝ ፈርታ ታመልጣለች። ላንም ቢሆን በቀሉን ትቶ ነገሩን በህግ ለመፍታት ይወስናል። ሱም ከአባቷ ጓደኛ ከነበረ ሰው ወንጀለኛዋ ሴት ላይ ያለውን መረጃ ትቀበለዋለች። ሌላን ስታሳየውም ያሳደገችው ሴትም ያሰባሰበቻቸው መረጃዎች በሙሉ እንዳገኘ ያሳያታል። በቀጣዩ ስብሰባ ላይም ሴትዮዋ የምትሰራውን ያልተገባ ስራ ሊያጋልጡባት ሲሉ የተናደደች መስላ ሮጣ ትወጣለች። እነሱም በሰሩት ስራ ደስ ብሏቸው እጅ ለእጅ ተያይዘው በኩራት ይወጣሉ። ማታ ላይም ኮከቦቹን እያዩ ጥሩ ጊዜ ያሳልፋሉ። ሱ ከእንቅልፏ ስትነቃ ግን ላን ከጎኗ ባለመሆኑ ትደነግጣለች። ስልክ ተደውሎላት መጥፎ ነገር እንደተፈጠረ ሲነገራት ደንግጣ ወደ ተባለችበት ቦታ ብትሄድም ላን ደህና መሆኑ ስታይ ትረጋጋለች። እሱም ከዚህ በኋላ ስለበቀል እያሰብኩ ጊዜ ማባከን አልፈልግም፣ አንቺ ካልሽ ብቻ ይበቃኛል፣ ታገብኛለሽ ብሏት ይንበረከካል። እሷም ደስ ብሏት ትስማማለች። እዛው ተቀምጠው እያወሩ ያለ ወንጀለኛዋ ሴት ልጇንም ሆነ ያላትን ነገር በእነሱ ምክንያት ስላጣቸው ቂም ይዛ ትከታተላቸዋለች። ላን የሆነ ቦታ ደርሶ ሲመለስም ሱን ያጣታል። ሴትዮዋም ለፖሊስ ሳይደውል የተባለበት ቦታ ብቻ እንዲመጣ ታስጠነቅቀዋለች። ሱ ሴትዮዋን ብትለምናትም ሳትስማማ ትቀራለች። ላን ሲደርስም ቦምብ እንዳጠመደች ትነግረዋለች። ሱ እንዲሄድ ብትለምነውም እሱ ግን ትቷት መሄድ ስላልፈለገ እጇን ለመፍታት ይታገላል። እድለኛ ሆኖም ከመፈንዳቱ በፊት ይዘዋት ይወጣል። ሴትዮዋም ልትገለው እየዛተች በፖሊስ ትወሰዳለች። ላረገቻቸው ወንጀሎችም የሞት ፍርድ ይፈረድባታል። በመጨረሻም ላና ሱ ሲጋቡና አዲሱን ህይወታቸውን በደስታ ሲጀምሩት እያሳየን ፊልሙ ይጠናቀቃል።